ከግብረ ሰዶማዊነት ጋር በተገናኘ ከፍተኛ ተቃውሞ ሲቀርብበት የነበረው ጋዜጠኛ ሶፎንያስ ዋሲሁን ከጠፋበት ከረጅም ጊዜ በኋላ ተመልሷል። በቅርብ ቀን በአዲስ ነገር ጠብቁኝ ብሏል። ከዚህ ባለፈ ለመላው ኢትዮጵያውያን እባካችሁ አድርሱልኝ በማለት የላከው መልእክት አለ። ሶፎንያስ የት ነበር የሰነበተው? በምን አይነት ሁኔታ ላይ ይገኛል? አሁንስ ለኢትዮጵያን ይድረስልኝ ብሎ የላከው መልእክቱ ምን ይመስላል ብለን በዚህ መሰናዷችን ላይ የምንመለከተው ይሆናል። ቀደም ሲል በኢቢኤስ ቴሌቪዥን አሁን ላይ ደግሞ በቻናል 1 ቴሌቪዥን ፕሮግራሞችን በማዘጋጀት እንዲሁም በማቅረብ የሚታወቁት ጋዜጠኛ ናፍቆትና የፕሮግራም አዘጋጅና አቅራቢ ሊያ ሰሞኑን በቀረጻ መሀል የገጠማቸው ነገር ከፍተኛ ተቃውሞ እያስከተለ ይገኛል። ብዙ ሰዎች ያልተጠበቀ ውርጅብኝ እያደረሱባቸው ይገኛሉ። በተለይ ጉዳዩ ሊያ ላይ የከፋ ይመስላል። ምንድነው በቀረጻ መሀል የተፈጠረው? የሚደርስባቸው ስድብና ውርጅብኝስ ለምን ይሆን? እንመለከታለን። ሴዶ በሚል መጠሪያ በቲክቶክ በኩል የሚታወቀው ቦክሰኛ በቅርቡ የ10 ሚሊዮን ብር ቦክስ ውድድር አዲስ አበባ ላይ እንደሚከናወን ተፈራርሞ ነበር። አሁን ታዲያ ወደ ቱርክ ሀገር አቅንቷል። በዚህም ሳቢያ ሴዶ ፈረጠጠ እያሉ ብዙዎች እየጠየቁት ነው። መቼም አታገኙኝማ ሲያምርሽ ይቀር ኢሮፕ። ነገር ግን በተፈራረመው ፊርማ ምክንያት በህግ የሚጠየቅ ይሆናልን? እንመለከተዋለን። ይህንንም የሀገር ክህደት ፈጽሞብናል። ልዩ ልዩ ሙዚቃዎችን ለአድማጮች ለተመልካቾች በማቅረብ ከዚህ ባለፈ ደግሞ ከበርካታ ሰዎች ጋር በተግባቦትነቱና በወዳጅነቱ የሚታወቀው ድምፃዊ ዋሲሁን ረታም ያልተጠበቀ ነገር ገጥሞታል። ህይወቱ በድንገት አልፏል ነው የተባለው። ምንድነው ያጋጠመው ድምፃዊው? ዛሬ የምናየው ሌላኛው ፕሮግራማችን ነው። እንደምን አላችሁልን? የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። እንደምታውቁት ቻናላችን እንግዲህ ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርበው። ዛሬም በዚህ ሰዓት አነጋገር የተባሉትን ጉዳዮች ይዘናል። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ነኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ቪዲዮንም እንደተለመደው ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዝግጅቱ እንለፍ። በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ ባለ 2 መኝታ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሴዶ በሚል መጠሪያ እንግዲህ በቲክቶክ በኩል በርካታ ተመልካቾችን ማፍራት የቻለው ወጣቱ እንግዲህ የተለያዩ ብሎኬቶችን ሲሰብር አንዴ ግድግዳውን በቴስታ ሲያጋጨው ደግሞ በሌላ በኩል በእግሩ በካራቴ መታው ሲል ምናምን ብቻ በእንደዚህ አይነት አወዛጋቢ ጉዳዮች ነው የሚታወቀው ወጣቱና በቅርቡ ታዲያ በኢትዮጵያ ደረጃ እየተከናወነ የሚገኝ የቦክስ ውድድር ነበርና እዚያ ቦክስ ውድድር ላይ ተሳታፊ ለመሆን ጥሪ ከቀረበለት ጊዜ አንስቶ የተለያዩ ውዝግቦች ሲነሱ ነበር። ሴዶ ላይ ሴዶ አንዴ ውድድሩን አልወዳደርም፣ አንዴ እናቴ ትቆጣኛለች፣ አንዴ እንዲህ ነው እያለ የተለያዩ ሀሳቦችን ሲያቀርብ ከሰነባበተ በኋላ በመጨረሻም የ10 ሚሊዮን ብር ሽልማት የሚያሸልም ፊርማ ላይ ተፈራረመ ማለት ነው። ውድድሩን ካሸነፈ 10 ሚሊዮን ብር ሽልማት ሊያገኝ፣ የማያሸንፍ ከሆነ ግን ምንም አይነት ሽልማት እንደማይኖረው ተፈራርሞ በቅርብ ቀን የቦክስ ውድድሩ ይደረጋል ተብሎ ሲጠበቅ ሴዶ ግን በድንገት ቱርክ ነኝ ብሎ ቪዲዮ ሰራ ማለት ነው። ተመልከቱ። ገብቻለሁ። ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቀር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናልሽ። አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ። መቼም አታገኙኝማ። ሲያምርሽ ይቅር። ኢሮፕ ቱርክ ነው ያለ ነው። ኢሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም
ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው በነፃ ልታለባለብ ጌጅ ሲያብሪ ይቀራ። ይህንንም ተከትሎ በጣም በርካታ አስተያየቶች በማህበራዊ ሚዲያ ላይ እየተሰጡ ነው የሚገኘው። ከሁሉም በላይ ደግሞ የዚህ የቦክስ ውድድር አዘጋጅ ሆኖ ጌታቸው የተባለ ወጣት ደግሞ ስለ ጉዳዩ ምላሹን ሰጥቷል። ስሙት። እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይሄው ነው የሀገር ክህደት ፈጽሞብናል። እንግዲህ ለእሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። እንደሰማነው እንደተመለከትነው ጌታቸው ካነሳው ነጥብ መካከል ሴዶ ይህ ጉዳይ በህግ ሊያስጠይቀው እንደሚችልና ጭራሽ ወደ ሀገር ቤት መጥቶ የህግ ቅጣት ሊጠብቀው እንደሚችል የሚያሳይ ነው። ምን ይገጥመው ይሆን? ጌታቸው የተናገረው ነገር እውነት ሆኖ ሴዶ በህግ ይጠየቅ ይሆን ወይስ ደግሞ በሌላ መንገድ ወደ ሀገሩ ተመልሶ በውድድሩ ላይ ይሳተፍ ይሆን የሚለው እንግዲህ ተጠባቂ ነው፣ የምናየው ይሆናል ማለት ነው። ጋዜጠኛ ናፍቆት ትግስቱና የቴሌቪዥን ፕሮግራም አዘጋጅና አቅራቢዋ ሊያ በኢቢኤስ ቴሌቪዥን በጣም በርካታ ፕሮግራሞችን በመስራት ይታወቁ ነበር። ከዚህ ቀደም እንደሚታወቀው የኢቢኤስ ቴሌቪዥንን ለቀው ሊያና ባለቤቷ በመሰረቱት የቻናል 1 ቴሌቪዥን ውስጥ ፕሮግራሞችን በማዘጋጀትና በማቅረብ ነው ጉዟቸውን እያደረጉ የሚገኘው። እንግዲህ ቻናል 1 ቴሌቪዥን በጣም በርካታ ጥሩ ነገሮች ቢኖሩትም በዚያው ልክ ግን የሚወቀስባቸው ደግሞ በርካታ ነጥቦች አሉት። ከነዚህ መካከል አብዛኞቹ ፕሮግራሞች ከኢቢኤስ ቴሌቪዥን የተወሰዱ በመሆናቸው አዲስ ነገር ይዞልን ሊመጣ አልቻለም የሚሉ ተደጋጋሚ ወቀሳዎች የሚቀርቡበት ነው። በቅርቡ እንኳን የበስንቱን ድራማ በተመለከተ ቀደም ሲል ባለቤትነቱ ወይም ደግሞ በኤክስኪዩቲቭ ፕሮዲዩሰርነት ኢቢኤስ ቴሌቪዥን ነበር ሲያቀርበው የነበረው። ከቅርብ ጊዜያት ወዲህ ደግሞ በቻናል 1 ቴሌቪዥን ለመታየት ሂደት ላይ ሲጀምር ወደ ህግ ጭምር ሄዶ ጉዳዩ ከፍተኛ ክርክር ሲደረግበት ነበር። በመጨረሻ በቻናል 1 ቴሌቪዥን እየተላለፈ ይገኛል። እነዚህንና መሰል ክስተቶችና ውዝግቦችን እያስተናገደ የሚገኘው ቻናል 1 ቴሌቪዥን አሁን ደግሞ በሌላ ወዛጋቢ ክስተት ብቅ ብሏል። ሰሞኑን በቀረጻ መሃል የተከሰተው አስደንጋጭ የተባለው ክስተትና በጣም በርካታ ሰዎች ሀሳብ አስተያየታቸውን እየሰጡበት የሚገኝ አንድ ጉዳይ ተነስቷል። በዝርዝር ነው። ታዴ የተባለ አስተያየት ሰጪ ሲናገር ከሰሞኑ የሆነው ይህ ነው በማለት አዲሱን ክስተት ይናገራል። እሁድን አንድ ላይ በተሰኘው ፕሮግራምና መርሃ ግብር ላይ የዕለቱ ፕሮግራም ቡድን ትኩረት አድርጎ የተወያየው የሴት ልጅ ድንግልናን በሕክምና ስለመመለስ በሚለው ስሱና አነጋጋሪ ርዕሰ ጉዳይ ላይ ነበር በማለት ያነሳል። በእርግጥ በአንድ ትልቅ የቴሌቪዥን ጣቢያ ውስጥ ይህ ጉዳይ የብዙሃን አስፈላጊ ነው ተብሎ መቅረቡ አግባብነቱን እንተወውና የዶክተሩ ሐሳብ በራሱ ምላሽ አለው። ቢሆንም ጠያቂዋ ጋዜጠኛ የሰጠችውን ለሚዲያ የማይመጥን ሐሳብ በቅድሚያ እንመልከተው ይላል። ይህ ነገር በቴሌቪዥን ፕሮግራሙ ላይ ከቀረበ ጊዜ አንስቶ ጥሩ አስተያየቶች እየተሰጡበት ነበረ። አሪፍ ነገሮችን ያልታወቁና ያልተዳሰሰ ጉዳይ እያነሳችሁልን እየተማማርንበት እንገኛለን ብለው አስተያየት የሚሰጡ ሰዎችን ተመልክቻለሁ። በተቃራኒው ግን ልክ እንደዚህ አይነት ልክ አይደለም ጉዳዩ በሚዲያ ላይ መነሳቱ ብቻ ሳይሆን ጉዳዩን የተናገሩበት መንገድም ቢሆን ልክ አይደለም ብለው ደግሞ ሐሳቡን የተቹት ሰዎችም እየተመለከትን ነው። እንቀጥልበት። በውይይቱ መሃል ጋዜጠኛ ናፍቆት ትግስቱ በጉዳዩ ላይ የሰማችውን ሐሳብ ስታብራራ አንዲት ሴት በተለያዩ አስገዳጅ ምክንያቶች ለምሳሌ ተገዳ በመደፈር ወይም ደግሞ በከባድ የሥራ ጫና ምክንያት ድንግልናዋን ብታጣ ወደፊት ደግሞ ወዳና ፈቅዳ ለምታገባው ባሏ ስትል በሕክምና ድንግልናዋን ማስመለስ እንደምትችል ሰምቻለሁ ስትል ጥያቄዋን ታነሳለች። የሕክምና ባለሙያውም አዎ በሕክምና ማስተካከል ይቻላል፣ ድንግልናን መመለስ ይቻላል በማለት ምላሽ ይሰጣል። ሌላኛዋ የቴሌቪዥን ፕሮግራም አዘጋጅና አቅራቢ ሊያ ደግሞ እየሳቀች ያን በማህበረሰብ ዘንድ ትልቅ ቦታ የሚሰጠው ልማድ በተለምዶም የሰርግ ቀን ሙሽሪት ድንግልና አላት ከተባለ ክብሯንና ንጽህናዋን ጠብቃ የቆየች በሚል ደስታም የሚፈጠረውን ለወላጆቿም ሆነ ለእርሷ የክብር መገለጫ የሆነውን ያንን ድንግልና ይላል ታዴ እየቀጠለ ማለት ነው። ያንን ድንግልና እንደዚያ ከሆነማ ሁላችንም አሁንም በሕክምና ድንግልናችንን እናስመልስ፣ ባሎቻችንንም ደስ ይላቸዋል እኮ ስትል ሐሳቧን ትሰጣለች በማለት እየቀጠለ ይመጣል ታዴም። በመቀጠልም ወደ ዶክተሩ ዞር አለችና ወንዶችም እኮ ሁልጊዜ ድንግል ሴት ይወዳሉ፣ ደግሞም ደስ ይላል አይደል ዶክተር ስትል ትጠይቃለች። ዶክተሩም እኔ እሱን አላውቅም፣
በማለት ምላሹን ይሰጣል። እንግዲህ የቴሌቪዥን ፕሮግራም አዘጋጅና አቅራቢዋ ሊያ በዚህ ውይይት መሀል ያነሳችው ነጥብ እንዲሁም ደግሞ በጣም ከፍተኛ ትችት እያደረሰባት የሚገኘው ጉዳይ ይህ ነው። እንደዚህ ከሆነማ ድንግልና በሕክምና መመለስ የሚቻል ከሆነ ደግመን ደጋግመን በሕክምና እያስመለስን እንቀጥል። ባሎቻችንም ደስ ይላቸዋል፣ ደግሞ ወንዶችም ድንግልና ይወዳሉ። ስለዚህ መልካም ነገር ነው የሚል ሐሳቧን በማስቀመጧ ነው እንግዲህ ይሄ ሁሉ ትችት እየመጣ የሚገኘው። እንግዲህ ይህ ንግግር ለምንድን ነው የተተቸው የሚል ጥያቄ ከተነሳባችሁ በኢትዮጵያ ባህል፣ ስርዓት፣ ወግ እንዲሁም ሃይማኖት መሰረት እንዲህ አይነት ነገሮችን ስናወራ የምናወራበት መንገድ ጥንቃቄ የተሞላበት መሆን አለበት የሚሉ ሐሳብ ሰጪዎች ስላሉ ነው እንግዲህ ትችት እንዲኖርበት ያደረገው ማለት ነው። እንዲህ አይነት ነገሮች አጉል ልምምድን ያመጣሉ። እንዲህ አይነት ነገሮች በህፃናት በወጣቶች እንዲሁም ደግሞ ከዚህ ቀደም በተለያየ አጋጣሚ ድንግልናቸውን ያጡ ሰዎች ውሸትንም ጭምር እንዲለማመዱ ያደርጋቸዋል። ከዚህ ባለፈ በሃይማኖትም ቢሆን የድንግልናን ክብርና ስርዓትን ያናጋል፣ ያሳጣል፣ ተገቢ ያልሆነ ልምምድን ሊያመጣ ይችላል የሚል ስጋት ስላለ ነው እንግዲህ በሊያ ላይ እንዲህ አይነት ትችቶች እየቀረቡ የሚገኙ። በሌላ ወገን ያሉት ግን ምን ችግር አለው ይሄን ማለቷ፣ የከፋ ነገር እኮ አልተናገረችም የሚሉ ደግሞ አስተያየት ሰጪዎች አሉ። እናንተ የትኛው ትክክል ነው? ሊያ ከተናገረችውና አጠቃላይ ውይይቱ ከተነሳበት ርዕሰ ጉዳይ አንጻር ምን ቢስተካከል ጥሩ ነበር የሚለውን እንደ ሀሳብ ብቻ፣ ይሄ ግላዊ ትችት ወይም ደግሞ ግለሰቦቹ ላይ ያነጣጠረ ጉዳይ አይደለም። ሀሳቡን ብቻ ትክክል ነው አይደለም፣ ትክክል ያልሆነበት ምክንያት እንዲህ ነው፣ ትክክል የሆነበት ምክንያት ደግሞ እንዲህ ነው ብለን እንድንወያይበትና እንድንማማርበት ብቻ መሆኑን ተገንዝባችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። ቀደም ሲል በኢትዮጵያ ቴሌቪዥን በጄ ቴሌቪዥን እና እንዲሁም በተለያዩ ሚዲያዎች ላይ እውቅናን ማግኘት የቻለው ጋዜጠኛ ሶፎንያስ ዋሲሁን ለበርካታ ጊዜ ተሰውሮበት ጠፍቶበት ከነበረው ሂደቱ ተመልሶ አሁን በአዲስ መንገድ ብቅ ብያለሁ በማለት በፌስቡክ ገጹ በኩል ሀሳቡን አኑሯል። ሶፎንያስ እንደምታውቁት ሶፎንያስ ከግብረ ሰዶማዊነት ጋር በተገናኘ በጣም ከፍተኛ ትችት ደርሶበት ነበር። አዳማ ከተማ ላይ ተፈጥሮ የነበረው ነገር ታውቃላችሁ። የወጡ ቪዲዮዎች ነበሩ ምናምንና በነዛ ምክንያቶች እንግዲህ በጣም በርካታ ሰዎች የጉዳይ እንደ ባህል እንደ ሃይማኖት ትክክል አይደለም፣ እኛ ሀገር ላይ አይነት ነገሮች ልምምዶች መኖር የለባቸውም በሚል በጣም ከፍተኛ ተቃውሞ ገጠመው። እሱም በወቅቱ ወደ ገዳም ወደ ጸበል አምርቻለሁ፣ እዚያ ራሴን ለማስተካከል እየሞከርኩ ነው ብሎ ሀሳብ ከሰጠ በኋላ ለበርካታ ጊዜ ከሚዲያው ዓለም ተሰውሮ ቆይቷል ማለት ነው። በወቅቱ እንግዲህ እንደምታስታውሱት አሻም ቴሌቪዥን ይሰራበት የነበረው ቴሌቪዥን ጣቢያ ማለት ነው ሶፎንያስ በስነ ምግባር ጥሰት እንዲሁም የማህበረሰቡን እሴት በመጣስ በሚል ከስራ እንዲባረር መወሰኑን በደብዳቤ ያሳውቆ ነበር። ሌላው ደግሞ አብሮ ሲሰራ የነበረው የትርታ ሬዲዮ ነበር። በግልጽ ይህ ነው ተብሎ የተነገረ ነገር ባይኖርም ሶፎንያስ ግን ከትርታ ጋር የነበረው ግንኙነት ተቋርጦ መሰንበቱን ስራም ላይ እንዳልነበር የሚያመላክቱ ብዙ ነገሮች ነበሩ። በእንደዚህ አይነት መንገድ የት እንዳለ በምን አይነት ሁኔታ እያሳለፈ እንደነበር ሳይታወቅ ነው የሰነበተው ማለት ነው። አሁን ታዲያ በመጨረሻ እንዲህ ብሎ ተመልሷል። ተመስገን ለቤቴ በቅቻለሁ በማለት ሀሳቡን ያስቀምጣል። መድኃኔዓለም ስለማርከኝ ለታላቁ ክብርም ስላበቃኸኝ ደስ ብሎኛል በማለት ነው የሚጀምረው ሶፎንያስ። ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ። ቃሉ የበደሏችሁን ይቅር በሉ ይላልና እናንተም በእግዚአብሔር ስም ይቅርታ አድርጉልኝ፣ በጸሎታችሁም አስቡኝ። እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ወጥቼ ኑዛዜን ትሰማላችሁ። ብዙ የምናገረው ነገር አለኝ። እጅግ ወዳችኋለሁ፣ አከብራችኋለሁ። ይህንን መልእክት ከጻፈ በኋላ አትፍረድ ይፈረድብሃል የሚል የመጽሐፍ ቅዱስ ቃል ተጠቅሞ ነው ሐሳቡን ያስቀመጠውና በአጠቃላይ ምንድነው እንግዲህ እባካችሁ በእግዚአብሔር ስም ይቅርታ አድርጉልኝ፣ አንገታችሁን አስደፍቻለሁ፣ ብዙ ነገር አድርጌያለሁና እባካችሁ ይቅርታችሁን እሻለሁ፣ ይቅር በሉኝ፣ ደግሞ ባለፈም ጸሎት አድርጉልኝ የሚል ሐሳቡን ነው ለኢትዮጵያውያን የላከው። ሶፎንያስ እንግዲህ በቅርቡ መጥቼ በአዲስ ነገር ወጥቼ ሙሉ ኑዛዜን እናገራለሁ የሚል ሐሳቡን ነው ያስቀመጠው። በጣም በርካታ ሰዎች ኮሜንቶቹን እየተመለከትኩ ነበር። ታዋቂ ጋዜጠኞችና ታዋቂ ሰዎችም ጭምር እንግዲህ እንኳን በሰላም ተመለስክ፣ እግዚአብሔር ይርዳህ፣ ከነበርክበት ሁኔታ ፈጣሪ ያውጣህ፣ የተለያዩ መልካም የሆኑ አስተያየቶች ናቸው እየተሰጡት የሚገኘው። እንግዲህ በሚቀጥለው የሚሆነውን የሚፈጠረውን ደግሞ እንመለከታለን። ሶፎንያስ የነበረበትን ሂደትም እንዲሁ ያብራራል ተብሎ ይጠበቃል። በዚህ አይነት መንገድ ነው ያለው ሶፎንያስ ጉዳይ። ድምፃዊ ዋሲሁን ረታ
የሚታወቀው የተለያዩ ሙዚቃዎችን በዩቲዩብ እና በተለያዩ የሙዚቃ መተግበሪያ አማራጮች በኩል ለተመልካቾቹ በማቅረብ ነው። ኑሮውን በዱባይ ሀገር አድርጎ እንደነበር ነው መረጃዎች የሚጠቁሙት። ታዲያ ወጣቱ ድምፃዊ ከብዙ ሰዎች ጋር የሚተዋወቅ የሚግባባ ብዙ ወዳጆች ያሉት ሰው እንደነበር ነው የሚነገረውና አሁን ግን በድንገት ህይወቱ ማለፉ ነው የተሰማው። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ባበረከተው መልካም አስተዋጽኦና በተለይም ደግሞ በቪዲዮ ክሊፖች ላይ በሚያሳየው ድንቅ ተሳትፎም የሚታወቀው ወጣቱ ድምፃዊ ዋሲሁን ረታ በቅጽል ስሙ ተስፋ በተሰማ ድንገተኛ አደጋ ከዚህ ዓለም በሞት መለየቱ ታውቋል በማለት ጉርሻ ገጽ ነው ያካፈለል። ድምፃዊ ዋሲሁን ረታ ቀደም ካለው ጊዜ ጀምሮ በተባበሩት አረብ ኤምሬትስ ወይም ዱባይ ለረጅም ዓመታት በስደት የኖረ ሲሆን በነበረው መልካም ስብዕና፣ ደግነት፣ ቅንነትና በዱባይ በሚኖሩ በርካታ ኢትዮጵያውያን ዘንድ እጅግ የሚወደድ የሚከበር ሰፊ ወዳጆችን ማፍራት የቻለም ምስጉን ወጣት እንደነበር የቅርብ ወዳጆቹ መስክረዋል፣ በሐዘንም ገልጸዋል ሲል ነው መረጃው አክሎ የሚጠቁመው። የድምፃዊውን ድንገተኛ ህልፈት ተከትሎ የወጡ መረጃዎች እንደሚያመላክቱት ታዲያም የቀብር ስነ ስርዓቱ ዛሬ ግንቦት 18 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ በኮየ ፈቼ አቡዬ ቤተክርስቲያን ውስጥ ተፈጽሟል ነው የተባለው። እንግዲህ ለወዳጆቹ፣ ለቤተሰቦቹ፣ ለመላው የኪነ ጥበብ አፍቃሪያንና ለሙዚቃ ወዳጆች በሙሉ መጽናናትን ይሁን በማለት ነው ይሄው መረጃ የሚጨምረው። እንግዲህ ይህ ወንድማችን ህይወቱ በድንገት ማለፉ በጣም የሚያስደነግጥ ለቤተሰብ ደግሞ ከፍተኛ ሀዘን የሚፈጥር ነገር ቢሆንም ለርሱ ነፍሱን ፈጣሪ እንዲመራት ለቤተሰቦቹ ደግሞ መጽናናትን እንዲሰጥላት በመመኘት በዚሁ እናበቃለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን እንግዲህ ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እንዲህ እየዳሰሰ የሚያቀርበው። ዛሬም ሰሞንኛ አነጋጋሪ ጉዳዮችን እንዲህ አቀረብን። ጌታቸው ላይ አብሬያችሁ ቆይታ አድርጌያለሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት ላይ ጻፉልን። በሚቀጥለው በሌሎች ጉዳዮች እንደገና እንገናኛለን። እስከዚያ ሰላም ሆኑልን። በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ ባለ 2 መኝታ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ